ሰላም ውድ ቤተሰቦቼ እንግዲህ ሲዟዟር ያገኘው ኮሜንት ነው። ሄርሜላ እንግዲህ ጨለማ ውስጥ ነው የተቀመጥኩት፣ አብርሃምን አጥቼ እኔ መኖር አልችልም እና ህይወቴን ላጠፋ ነው ብላ ገመድ ይዛ ምናምን ከጨለማ ውስጥ ገብታ ይሄን ኮሜንት ጥፋለች ማለት ነው። ይሄን ፖስታለች ማለት ነው። የኔ እናት ራስሽ ስትኖሪ ነው አታ አብርሃም አተ ምናምን የሚኖሩት እንትን የሚሉት ማለት ነው። እነሱ ቀሪና ፈራሽ ናቸው። ራስሽ ነች መኖር መቻል ያለብሽ ማለት ነው። ለአንድ ወንድ ብለሽ ደግሞ ህይወት ማጣት ስንት ወንድ በሞላበት ስንት ለቤተሰቦችሽ አስቢ። እንኳን ጨለማ ውስጥ ቀርቶ እንኳን ይሄ እሱ እዚህ ጋር ረሙን እየቀጨ ነው። የሚፈልግሽ ቢሆን ኑሮ ትናንትና ውሳኔውን ያሳወቅሽ ነበር። አንቺ አሁን ታነኩ ሞትኩ ብትይ እሱን አጥቼ መኖር አልችልም፣ ጨክኜ እረሳዋለሁ ብዬ ካፌ አውጥቼ ነበር፣ ከልቤ ግን ሊወጣ አይችልም ብላ ቁጭ ብላላችኋለች ማለት ነው። የኔ እናት አይዞሽ አይዞሽ አይዞሽ። እኔ በጣም ነው ያሳዘነች ማለት ሴትልኝ ነን፣ የሚያጋጥመንን ነገር አናውቅም። ሁላችንም አንዳንዶቻችን የምናሾፍ ማለትን እያሾፍ አይደለም ከአንጀቴ ከምክሌ ነው። ለምን መሰራችሁ? የሚያጋጥመንን አናውቅም። ሴቶች ነን፣ ብዙ ነገሮች ሊያጋጥመን ይችላል። ግን ጥንቃቄ ማስፈለግ አለበት ብዬ ነው። አሁንም ከመታነቅሽ ጨለማ ውስጥ ከጨለማ ከመቀመጥሽ ራስሽን ነጣ አውጥተሽ ቆርጠሽ ብትተው ይሻለሻል። ሁልጊዜ ከብርሃን ጋር ከሆንሽ ሁልጊዜ ጨለማ እንጂ ብርሃን አታይም ማለት ነው። እውነቴን ነው የምላችሁ፣ ሁልጊዜ ጨለማ እንጂ ብርሃን አታይም። እንግዲህ ሩትዬም በቤቷሽ ቀንጥላ ሻንጣውን አስይዛ ወልውላ ለቃልሻለሽ ማለት ነው። ከመጣልሽ እንግዲህ ሞክሪው እንልሻለን። እንግዲህ ጨለማ ውስጥ ቁጭ ብያለሁ ብለሻል። ጨለማ ወይኔ እኔ ጨለማውን እንኳን አላስገባሁትም ማለት እኔ ጨለማ ፈራለሁ። በነገራችን ላይ ጨለማ ለምን ትፈሪያለሽ ብትሉኝ እኔ እንጃ ጨለማ ፈራለሁ። በነገር ስተኛ ብቻ ነው እንትን መብራት የማልፈልገው እንጂ እንደዚህ ጨለማ ነገር መሄድ አልወድም። የሆነ እንትን እንኳን ማንጣት አልፈልግም። በፊት እኔ እንጃ እኔ ጨለማ አልወድም። ለምን መሰላችሁ ጨለማ አልወድም ያልኳችሁ ምክንያት አለኝ። ከምክንያቱም የሆነ ሰርግ ነበርና ከሰርግ ስንመጣ እኔ ቀድሜ ቀዝቃዛ ነኝ ብታው 4 ኪሎ እንደዚህ ስትገቡ ሸረቆ ነገር አለና እየተንቀዠቀዥኩ ስመጣ የሆነ ሰካላም እንደው አንቆ ጉሮሮ ሊገለኝ ነበረ። በሱ ምክንያት ነው ጨለማ እንትን መብራት ጠፍቶ ነበረ። በነገራችን ላይ ከዛ ሰርግ ስንመጣ እንግዲህ ሁሉም ሰው ተሰብስቧል፣ እየመጡ ነበር። እኔ ግን በሩን ከፍቼ ልጠብቃችሁ ሻማ ብርቼ እያልኩኝ ስንቀጨቀጭ ከዛ ሰካላ ማንቆይ ነበረ እና በርግጫ ብዬው ነው እንዳሁኑ። እኔ በነገራችን ላይ ምንም ነገር የሚያስፈላኝ ነገር የለም እና በሱ የተነሳ መሰለኝ የምፈራው ማለት ነው። እና አንዳንዴ የሚያጋጥማችሁ ለፍርሃትና ጨለማን ብዙ ማለት አልጠቀምም እንጂ እሷ ጨለማ ውስጥ ጨለማውን አጥፍቻል ነው ማለት ነው። እና እንግዲህ ሄርሜላዬ ጨለማ ውስጥ አትቀመጭም። መብራት የለም እንዲ ለነገሩ የኢትዮጵያ መብራት በቀን በማታም እየጠፋች ቸግሯል አሉ። መብራት ጠፍቶ ይሆናል እንግዲህ ጨለማ ውስጥ የተቀመጠችው። አብርሃም ተለለ ህይወት የሁሉ ጨለማ ነው። ኧረ በእናቴ ስም በይ። እናት አባቴ እንኳን ታቶ ይኖራል እንኳን እሱ አንድ አብርሃም ማለት ነው እንዴ። እኛ እናት አባታችንን አተን ጨለማ አልሆነብንም። ይኸው እየኖርን ነው ያለ ነው። የምን ጨለማ ነው? ዋናው እናት አባቶችሽ ብቻ ደህና ይሁኑ። የማይተኩት ደግሞ ወንድ ቢሄድ ወንድ ይመጣል። አብርሃም ተለለጭ ህይወቴ ሁሉ ጨለማ ነው ትያለሽ እንዲሁ ጉድ። እኔ በጣም ገርመሽኛል ሄርሜላዬ። እንግዲህ ፈጣሪ ይሆንሽ ማለት ነው። ከጨለማ ውስጥ አትቀመጪ፣ አትጨናነቂ፣ ነፍስሽን እንትን በይው። ዛሬ እንግዲህ ውሳኔውን ያሳውቅሻል እናቴ። ውሳኔው አንዷን ይዞልሻል። ቲክቶክ እንዳንቹ በቲክቶክ የምታውቀው ነች፣ እሷን ይዟል አሉ። እሷ ጋር እንግዲህ ቅድም ይቻት የኔ እናት ይቻት ቆንጆዬ ነች፣ ደግሞ ልጅ ነች። በዛ ላይ እሷን ይዞልሻል። ዛሬ ውሳኔውን ወይ ነገ ያሳውቃል። የሚመጣውን ነገር እናያለን ማለት ነው። ሩታዬ እንደሆነ ጀግናዋ ሻንጣውን አስይዛ አስወጥተዋለች አሉ። ቤቱን ገዝቼልሻለሁ ምናምን አልወጣም ብሏን ነበረ፣ ግን አስወጥተዋለች። ደግመህ ለልጅህ እንጂ ለእኔ አይደለም ብላ አስወጥታ ገፈታትላ
አባለዋል በራሷ በሰራችበት ማለት ነው። በእሷ በምትሰራበት ነው ቻናል ራሱ የሚታየው። እሷ ተለለች በአንተ ቻናል እስቲ የሚለቀቀውን ቪዲዮ እኔ እሷ ተለለች እስቲ 2 ቀን ሙሉ አልተለቀቀበትም። ለምን እሷ የለችማ። እሷ ስትኖር ነው በአንተ ቻናል የሚለቀቀው። ከትናንት ወዲያም በዳኔ ነው የተለቀቀው። ትናንትም በሄርሜላ ነው የተለቀቀው። እስቲ በአንተ ቻናል አለ ሩታ የሌለችበት በአንተ ቻናል ይለቀቃል እንዴ? አይለቀቅም። ስለዚህ ከዚህ ጋር ሩታ ነች ቤትም ገዛህ ምንም ማርክ ሩታ ነች ጀግናዋ። ስለዚህ ለማንኛውም ሄርሜላዬ ታንቀሽ እንዳትሞቺ፣ ጨለማውን ለቀቅ አድርጊው። ጨለማ ያስፈላል። ከጨለማ ውጪ ወደ ብትቺ ሰው አሁን ኮሜንት ላይ ገብታችሁ ብታነቡ ግማሹ ወደ ውጭ ሂጂ፣ ግማሹ ተይው እርግፍ አድርገሽ እንደ ሩታ፣ ግማሹ ማይላት የለም በቃ አሁን እንደ በፊቱ ከአብርሃም ጋር ሁኚ በልቺ ምናምን የሚራሳ የለም። እሷ ግን አሰማም። አንዳንዶቹ አሉ እንጂ እነዚህ ዜድሾ ዛሬ መታ አብረው ይመጣሉ፣ ነገ መታ አብረው ይመጣሉ። ዲዲዲ ዜድሾማ አብራ እንትን መሰለች ብዙዬም መሰለችኝ እሷና ብዙዬ አንድ ናቸው። ለማንኛውም ሶስት ብዙዬ ያሉ በዩቲዩብ መንደር አንዷ እንኳን እየተቀየረች ነው። ሶስቱ ግን አይቀየሩም ማለት ነው። ሶስቱ አይቀየሩም እና በጣም የሚገርሙኝ ነገር ማለት ነው። ለሩታ ያልሆነ አሁን አብርሽ ለሄርሜላ ይሆናል ብላችሁ ነው። እሱ ገና ሴት ይቀያየራል። ስለዚህ ጨለማ ውስጥ ማውጣት አለብሽ ሄርሜላ። እውነቴን ነው የምልሽ፣ ጨለማ መጥፎ ነው። እኔ አልወድም ጨለማ። በነገራችን ላይ እንግዲህ ሸር ላይክ እያደረጋችሁ አበረታቱ።